ቃል ስጋ ሆነ ሲባል የትኛውን ነው? ቃል ስጋ ሆነ ሲባል በስጋ ተገለጠ ኖ ሆነ የሚለው ተገለጠ በሚል የመጣበት ይኖር ይሆን? ጥቅስ ይኖር ይሆን? ምናልባት እስኪ ለምሳሌ ሁሉ በእርሱ ሆነ ሲባል ምን ማለት ነው? ሁሉ በእርሱ ሆነ ማለት እዛ ጋር አክቲቭ ቨርብ ነው፣ ፓሲቭ አይደለም እኮ አክቲቭ። አዎ በትክክል ሁሉ የሚል ቃል ስላለው ትክክል ነው። ስለዚህ ስለ ዮሐንስ ወንጌል 1:14 ላይ ግን የሚናገረው አክቲቭ ነው ወይስ ፓሲቭ ነው? ማለት ቃል ስጋ ሆነ ሲል አይደለም። ሆነ የሚለው ቃል ዮሐንስ ወንጌል 1:14 እና 1:3 ላይ አክቲቭ ነው። 1:14 ላይ አክቲቭ ነው ወይስ ፓሲቭ ነው? አክቲቭ ነው። ጭራሽ ሌላ አድራጊ የለው ኖ 14 ላይ ያለው ፓሲቭ ነው ወይስ አክቲቭ ነው? ቃል ስጋ ሆነ የሚለው ነው። ኖ ዮሐንስ ወንጌል 1:3 ላይ ሁሉ በእርሱ ሆነ አለ። ሆነ የሚለው ነገር ሁሉ የሚል ስላለው አስዋኝ ነው። አንድ ጊዜ አስዋኝ ነው ወይስ ዋኝ ነው? አይ ያኔ አስዋኝ ነው። ስለዚህ ገቢር ነው ወይስ ተገብሮት ነው? ገቢር ተገብሮ አለበት። አድራጊ ያለው የተደረጉ አሉት። ስለዚህ ገቢር ቃል እዛ ጋር ሎጎስ ዮሐንስ ወንጌል 1:3 ላይ የተጠቀሰው ገቢር ነው ወይስ ተገብሮት ነው? አይደለም። ሁሉ በእርሱ ሆነ ሲል ሁሉ የሚባሉት የተፈጠሩ ስላሉ ዮሐንስ ወንጌል ምዕራፍ 1:3 ላይ ሎጎስ የተባለው እዛ ጋር የተጠቀሰው አክቲቭ ነው ወይስ ፓሲቭ ነው? ወይ ደግሞ በአማርኛ ላድርግልህና ገቢር ነው ወይስ ፓሲቭ ነው? በቃ ፓሲቭ አክቲቭ ነው እንጂ አይደለም። አክቲቭ ማለት ምንድን ነው? በአማርኛ ተርጉምልኝ እስቲ። ኤግዛክትሊ አክቲቭ ቨርብ ማለት አድራጊው ቀጥታ ሲገለጥ ማለት ነው። ስለዚህ ሆነ በሁሉ በእርሱ ሆነ ሲል በማን የሆነው? እርሱ አድራጊ ሁሉ ተደራጊ ቀጥታ አልገባም። እንትኑ ነጥቡ ማለት ዮሐንስ ወንጌል 1:3 ላይ ሁሉ በእርሱ ሆነ ሲል የሆነው ፍጥረት ነው አይደል? ሆነ የሚባለው አዎ እኮ ሁሉ የተባሉት ፍጥረቶች ናቸው። ሆነ ሲል ደግሞ በማን ነው የሆነው? በእርሱ የሚባል ባለቤት አለ እኮ ሎጎስ ማለት ነው አይደለ? አዎ ሎጎስ አክቲቭ ነው ወይስ ፓሲቭ ነው? እዚህ ላይ አድራጊ ነው። አክቲቭ ፓሲቭ አይደለም እኮ። አድራጊ ካልክ እኮ ገቢር ነው። ልክ እኮ ነህ እኮ ትክክል አትለኝም? ታዲያ አሁን አክቲቭ የሚባለው ሙሉ ስቴትመንቱ ነው እንጂ አንድ ሳብጀክቱ ብቻው አይደለም እኮ። አክቲቭ ነው የመጣው። አክቲቭ ቨርብ ሆኖ ነው የመጣለት ማለት ነው። ፕሮሴስ የሚያደርገው ማለት ነው። ፕሮሴስ የሚያደርገው ይሄ ስቴትመንት አድራጊው ይታወቃል። ስለዚህ አክቲቭ ስቴትመንት አልገባህም እኮ ብለው ነገር አንዴ ልድገምልህ። እሺ ድገምልኝ። እሺ ዮሐንስ ወንጌል ምዕራፍ 1:3 ላይ ሁሉ በእርሱ ሆነ ሲል ገቢርና ተገብሮት አለ አይደለ? አዎ ገቢር ቃል ነው፣ ፍጥረት ደግሞ ተገቢሮት ነው አይደል? አዎ የተተገበረ። ዮሐንስ ወንጌል 1:14 ላይ ስትሄድ ቃልም ስጋ ሆነ ሲል ሆነ የሚለው እዚህ ጋር ቃል የተባለው እዚህ ጋር ገቢር ነው ወይስ ተገብሮት ነው? በነገራችን ላይ ባለቤት የለውም ስቴትመንቱ። ስለዚህ ተደረገ ሲባል ምን መሰለህ እዚህ ላይ የሚለው ነገር ሆነ ሆኝ ነው ወይስ አስወኛኝ ነው ወይም ደግሞ ገቢር ነው? ሆኖ ነው የተገኘው። በቃ ይብቃ። የሚሆን ወይም የሚደረግ አይደለም። ባለቤት አንዴ ልሞክር፣ ጥያቄውን አንዴ ልሞክርልህ። በቃ ስለዚህ ምን አለ መሰለህ፣ እኔ ወሂድ ልበለው እና ያልከው ትክክል ካልሆንኩኝ አረመኝ እስኪ። እሺ በል እንደዛ ይሻልሃል። ምክንያቱም ለማስረዳ እንዲመች ብዬ ቃል ማለት ሁሉ በእርሱ ሆነ ተብሎ ሲገለጥ እኔ እያልኩ ያለሁት ሁሉ በእርሱ ሆነ አክቲቭ ስቴትመንት ነው። ምክንያቱም ተደራጊዎቹ ሁሉ ናቸው። አድራጊው እርሱ የተባለው ነው። እርሱ ሪፈር የሚያደርገው ቃሉ ነው። አድራጊ ነው። ሆነ የሚለው ማሰሪያ አንቀጹ አለቀ። በቃ ስቴትመንቱ አክቲቭ ነው። ታች ወርዶ ቃል ስጋ ሆነ ሲል እዚህ ላይ አድራጊ የሚባል ነገር የለውም። ስለዚህ ይህ ስቴትመንት ምንድን ነው? ፓሲቭ ስቴትመንት ነው። በቃ ምንም አድራጊ የሚባል የለውም። ተደራጊው ሆኖ ነው የተገኘው። አፍተር ኦል ትራንዚቲቭ ቨርብ ነው። አድርጎ ሊያደርግ የሚባል ለምሳሌ እንጀራ ጠላ ሆነ ካልኩኝ አድራጊም ተደራጊም እዚህ ላይ አይገለጡ። ስቴት ቨርብ ነው ማለት ነው። አሁን ይኸውልህ ቢንግ ነው ማለት ነው። የመጀመሪያው ላይ ዮሐንስ ወንጌል 1:3 ላይ ቃል እዛ ጋር የተጠቀመው አክቲቭ ስቴትመንት ሆኖ ነው የመጣው አይደለ እንዴ? ገቢር ነው። አዎ ገቢር ተገብሯል። በቀላል አድርግልህ አድራጊና ተደራጊ ብለህ ያዘው። አክቲቭ እና ፓሲቭ አድራጊ ነው። በዛ ቃል አድራጊ ነው። ዮሐንስ ወንጌል ምዕራፍ 1:14 ላይ ቃልም ስጋ ሆነ ሲል ሆነ የሚለው ነገር አድራጊ ነው ወይስ ተደራጊ ነው? ሆኖ ነው የተገኘው። ኋኝ ነው። ተደራጊ ነው ወይስ አድራጊ ነው? ወይ ጥያቄ የለውም ጭራሽ። አድራጊ ተደራጊ የለውም። ስቴት ቨርብ ነው። ተደራጊ ነው ወይ? ሆነ ማለት ተደራጊ እንደሚያሳየው አድራጊነት እንደሚያሳየው አያሳይም። ስቴት ቨርብ ነው። ወሂድ ይሄ ቃል
ያሺ ስቴት ቨርብ አድርገው ቶ ችግር የለውም። በቀለል ሆኖ መገኘትን ሆነ የሚለው ነገር አንተ ተገለጠ በሚል ያመጣበትን እስቲ ጥቅስ አምጣና ስጠኝ። ለዛ የሚጠቀምበት ወደ ወገኖቹ መጣ፣ እዛው እያለ ወደ ወገኖቹ መጣ፣ ወገኖቹም አልተቀበሉትም ስላለ የጠየቅኩ ጥያቄ ሆነ የሚለው ቃል ግራማቲካሊ ተገለጠ፣ ለበሰ ወይም ደግሞ ምናምን ለሚል የሚመጣበትን ጥቅስ ስጠኝ ነው ያልኩ። ኦኬ አሁን እኔ ጥቅስ በጥቅሱ ቃሉ በቃሉን አላውቀውም፣ ግን ከኮንቴክስቱ በመረዳት ነው እንደዛ ያልኩ። ምክንያቱም ኢየሱስ ክርስቶስ ስጋ ከሆነ በኋላ ስጋ ሆኖ በቃ ተው ስለተወለደ ታየን ነው። ይሁንልህ በቃ እሺ፣ በቃ እንትን እንበልና አይ ቲንክ እኔም መውጣት ስላለብኝ ማጠቃለያ። በነገራችን ላይ ወሂድ በጣም ደስ ትለኛለህ። ሲጀመር ሌላም ቦታ ላይ ከዚህ በፊት አውቃለሁ፣ ደስ ይላል ትምህርትና እንትኑ ኢንሳይቶቹ ኤቭሪቲንግ እዚህ ላይ እያወራናቸው ደስ ይላል። ኦኬ እንትኖቹን ሪከርድ ስለሚደረግ ያያቸውና ለሌላ ቀን ለሁለተኛ ቀን ስትመጣ ተዘጋጅባቸው እንትኖቹን ያሉትን ነገሮች ማለት ዝም ብለህ የሄድክበትን እስካሁን ድረስ ያወራነውን አንድ 2 ደቂቃ ውሰድና ማጠቃለያ ሰራበትና ከሌሎች ወንድሞች ጋር ትቀጥላለህ። አንድ 2 ደቂቃ ፍጠው ኤብሮ ደቂቃ ያዝለት። እሺ ኡስታዝ ጀዛከላ ኸይር ኡስታዝ አላህ ይጠብቅህ። እሺ ሺዳንዬ ወይ አሁን እዚህ ጋር እስቲ አንድ ጥቅስ ልስጥህና ሁለተኛ ነገሥት ምዕራፍ 15 ቁጥር 12 ላይ ለዩ ልጆች እስከ 10 ትውልድ እስከ 4 ትውልድ ድረስ በዙፋን ላይ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው የእግዚአብሔር ቃል ይህ ነው። እንዲህም ሆነ አለ። ምን ማለት ነው? እንዲህም ሆነ ሲል ማለት ያ ይሆናል ተብሎ የተነገረው ነገር ሪቪል አደረገ። ሪቪል አደረገ፣ ሀፐን አደረገ ማለት ተደረገ ማለት ተፈጸመ ማለት። ጥሩ። መጀመሪያ በምን ቃል ነበሩ? መጀመሪያ በተስፋ ነበሩ አይደለ? በተስፋ ነበሩ። ኢየሱስ በተስፋ ነበረ ወይስ በማንነት ነበረ? እንዴ በማንነት ነበረ እንጂ የእግዚአብሔር ለጎስ ሆኖ አለ እኮ። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደ ተስፋው ቃሉ ለእስራኤል መድኃኒት ኢየሱስን አመጣ አለ። እንደ ተስፋው ቃሉ የምን ተስፋ ቃል ነው የሚያወራው? ያው አድናችኋለሁ የሚለው ነው እኮ። ለማን ነው የገባው ይሄን የተስፋ ቃል? እኛ ጋር በኦርቶዶክስ ተዋህዶ ለአዳም ለአብርሃም የገባውስ የምን ቃል ነው? ተመሳሳይ ቃል እኮ ነው። ሁሉም በነቢያቶቹም በሐዋርያቶቹም ዘንድ በነቢያቶቹ ዘንድ ጥሩ መታለሽ። ዕብራውያን ምዕራፍ 11 ቁጥር 13 ላይ የተሰጣቸውን የተስፋ ቃል አላገኙም እና ዳሩ ግን ከሩቅ ሆነው አዩትና ተሳለሙት አለ። የትኛውን የተስፋ ቃል ነው ያላገኙት? እነሱና አብርሃም በስጋ አልተወለደላቸውም። በጣም ጥሩ። ለዛ ነው ኢየሱስ አብርሃም ዮሐንስ ወንጌል ምዕራፍ 8 ቁጥር 55 ወይ ደግሞ 57 አካባቢ አብርሃም ቀኔን ያይ ዘንድ ሐሴት አደረገ ምን አለ? ከዛ በኋላ አየም ደስ አለው አለ። በምንድን ነው ያየው? በተስፋ ነው ያየው። በጣም ጥሩ። ስለዚህ አብርሃም በተስፋ ካየው ሌሎች ያላመኑትም ማን ነው? ከሩቅ ሆነው አይተው ተሳልመውት ያለፉትም በተስፋ ከሆነ ያዩት ኢየሱስ የነበረው በተስፋ ነው ማለት ነው። ለነሱ በተስፋ ነው ያለው ኢየሱስ። በቢብሊካሊ ስናየው ስለ ተስፋ ቃል ነው የሚያወራው እኮ። ተስፋማ ትክክል ከሆነ ለእነሱ በተስፋ ነው የነበረው። እነሱ በተስፋ መነጽር ብቻ ነው ያዩት ኢየሱስን እንጂ በአካል ተወልዶ ኢንፍሌሽ አላዩትም። በአካል እኮ አልነበረም ሲጀመር፣ አካልም አልነበረውም። ኦኬ ሲወለድ አካል አለው። ሲወለድማ አካል አለው። ትክክል ነህ። ከመጀመሪያውን ጀምሮ የተለየ አካል አለው። በቀድሞ መቼ ነው ያለው? መቼ ነው የነበረው? መጀመሪያ ማለት በስጋ ነው በመለኮቱ ነው? አካል አለው። አንተ አካልማ እንዳለው ያየ ነው ከማርያም በኋላ ነው። ከዛ በፊት በቃ ከእሷ ስጋ ምናምን ሲኖረው ማለት ነው። ከዛ በፊት አካል የለውም ማለት ነው ባጭሩ። አለው እሱ ይሄ የእንትን አካል ይባላል። ይሄ ምንድን ነው? ፍጹም ገጽ ፍጹም መልክ የሚባለው ቅድም ስናወራው የነበረው ነው። የእግዚአብሔር አካል አለው ያልከው እስኪ የቱ ጋር ነው? እስኪ አንድ ስጠኝ እስኪ። ምኑ ጥቅስ ስጠኝ። አካል ያለው ያልከውን አንድ ጥቅስ ስጠኝ። ያው ከወልድ ከመንፈስ ቅዱስ አንዱ አካል ስለሆነ ነው። የቱ ጋር ነው? እስኪ ከወልድ ከመንፈስ ቅዱስ ከአብ የቱ ጋር ነው አንዱ አካል የሆነው? አይ የመጀመሪያው ቃል በቃል ደረጃ አልነበረም።
እኮ የቱ ጋር ነው የነበረው? ቃልማ እሱ አይደለም። ስለ ሎጎስ ነው የሚያወራው። ሎጎስ ሌላ ነው፣ ይሄኛው ሌላ ነው። ሎጎስ ደግሞ በእግዚአብሔር ዘንድ ነው። አሁን ያገኘ ነው ሼደንዬ፣ አሁን ያገኘ ነው የተስፋ ቃል መሆኑን ነው ኢየሱስ ያገኘ ነው እንጂ ኢየሱስ በተስፋ ቃል ደረጃ ሳይሆን በባህሪ ደረጃ አለ የሚለው ነገር አላገኘንም እስካሁን። አሁን ነው የምታሳየኝ ገና። ኢየሱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሲናገር የነበረው ባይብሉ ስለ ኢየሱስ ሳይሆን የመጀመሪያ የተናገራል ኢናርኬ ኢንሆሎጎስ የሚለው በመጀመሪያው ቃል ነበር ሲል መጀመሪያ የነበረው ቃል ነው። የትኛው ቃል ከተባለ ዘፍጥረት 1:1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ስለሚለው ቃል ነው የሚያወራው። ከዛ ብርሃንም ይሁን አለ፣ ብርሃንም ሆነ አለ። ይህን ነው የሚያወራው። መዝሙር ዳዊት 33:9 ላይ ምን አለ መሰለህ? እግዚአብሔር የራሱን ቢንግ ነበረው አይደለም? የራሱ መሆን ነበረው አይደለም? እግዚአብሔር ራሱ ሆኖ እግዚአብሔር አላው ማንነቱ አለ። እግዚአብሔር በቃ አንድ ራሱን የቻለ ማንነት አለው። ምንነት አንድ ነው። እሱም እስራኤሎች ስም አምላካችን ያህዌ አንድ ያህዌ ነው ተብሎ ተጠቅሷል። ትክክል። እግዚአብሔር ቃሉ አለ። እግዚአብሔር ቃል አለው፣ መንፈስ አለው፣ ጥበብ አለው፣ ኃይል አለው፣ ብዙ ነገር አለው። ትክክል። ቃል ካለው ቃልነቱ መቼ ነበረ ብሎ መናገር ይቻላል እንዴ? ለምሳሌ ለእግዚአብሔር ስለ እግዚአብሔር ቃል ከሆነ ኖ አንችልም። አሁን እያወራን ያለ ነው ግን ስለምን ቃል ነው ጥያቄው። የትኛውን ቃል ነው የምታወራው አንተ? የእግዚአብሔርን ቃል እኮ ነው ያወራሁት። ገባኝ። የእግዚአብሔር ቃል እኮ እግዚአብሔር እኮ ምንም አልፋና ኦሜጋ ነው። እግዚአብሔር ችግር የለውም፣ እሱ አያሳስብም ማለት ስለ ቃሉ ነው እያወራሁ ያለሁት እንጂ ስለሌላ ማንነት አይደለም። እግዚአብሔር የራሱ ቃል አለው። ያ የእግዚአብሔር ቃል ደግሞ አንድ ፐርሰን አይደለም፣ ማንነት አይደለም። የእግዚአብሔር ባህሪ ነው፣ አትሪቢዩት ነው። ኖ በአትሪቢዩት ደረጃ እንዳልሆነማ ሰው እግዚአብሔርን ሰውን ሲፈጥር በመልካችንና በምሳሌያችን እንፍጠር ይላል። ማን ናቸው ያሉት? ለማን ነው ያለው? እሺ እንደዛ ከሆነ እግዚአብሔር በመልካችን እንደ ምሳሌያችን እንፍጠር ካለ መጽሐፍ ክፋሌን ትቀበላለህ አይደል? አይ እቀበላለሁ። እሱንም ግን ኦሪት ዘፍጥረት ቁጥር 4 ላይ እግዚአብሔር አምላካችን ይናገራል። እኛ ላየነው ማለት አክቹዋሊ የለም አለ መሰለህ። እግዚአብሔር አምላካችንም ለእኛ እንዲህ አለን፣ አዳም ብቻውን የሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት አለን አሉ። ፈጣሪያችን እግዚአብሔር ማናቸው እንደዚህ እያሉ የሚናገሩት? ፈጣሪያችን እግዚአብሔር አለን የሚሉት ምኖቹ ሄቨንሊ ቦዲስ ምናምን ልትላቸው ናቸው። የሰማይ መላእክትም ሊሆኑ ይችላሉ እዚህ ላይ በጣም። ስለዚህ ሰማይ መላእክት ነው እያናገረ ያለው በአጭሩ። ስለዚህ ለሰማይ መላእክትም ለሰው ልጆችም ቢናገራቸው እሱ እያለ ያለው መልክና አምሳል አለ እያለ ነው እኮ። በመልካችን እንደ ምሳሌያችን እንፍጠር ሲል እግዚአብሔር ራሱን ስለ እንትን ነው የሚያወራው። አሁን መልካችን እየተናገረ ቢናገር እንኳን እግዚአብሔር ራሱን ኢንክሉድ አድርጎ የሚናገረው ኤክስክሉድ አድርጎ ነው እየተናገረ ነው። አሁን እግዚአብሔር ስለ ራሱ ነው የሚናገረው። መጀመሪያ ስለ ራሱን በመልካችን እንደ ምሳሌያችን እንፍጠር ሲል እንፍጠር እያለ የሚናገረው ከመላእክት ጋር ስለመሆኑ ግልጽ በሆነ ሁኔታ አይተናል። አንድ ጥሩ። አይ ታዲያ ለምንድን ነው በመልካችን እያለ የሚናገረው ካልን ፕሉራል ኦፍ አምፕሊቲዩድ እና መልቲቲዩድ የሚባል ነገር አለ ኖዛት አይደለ? የግነተኛነትና የብዜተኛነት ባይብል ላይ የለም እንደ አይነት ቃል አለ። እኛ ተብሎ በብዙ ቃል ይወራል። ስለዚህ ከዛ አንጻር ነው እንጂ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው ተብሎ ነው የተቀመጠው። ስለ እንትን ታውቃለህ? ያኼድና ኢኻድና ያኼድ ታውቃለህ? ቆይ ልመጣልህ ነው፣ እዚህ ላይ ልመጣልህ ነው። ኢኻድና ያኼድ ታውቃለህ? አላውቃቸውም። ኢኻድና ያኼድ ማለት ዘዳግም 6:4 ላይ እስራኤሎች ስማ ያህዌ አምላካችን አንድ የሚለው ቃል ኢኻድ ነው፣ አንድ። ስለዚህ አንድ የሚለው ቃል ያህዌ አምላካችን አንድ ያህዌ ነው የምትለዋ ምንድን ነች? አንድ ነው። አንድነት ነው የሚለው ምንድን ነው? አንድነት ነው። በአንድነት መኖሩን ነው የሚናገረው እኮ። ነው የሚለው ምንን አመላካች ነው? አንድ በጣም ጥሩ። ሲንጉላር ነው ማለት ነው። ጥሩ። ስለዚህ አሁን ይሄ ፐርሰን አንድ ፐርሰን መሆኑን ነው የሚነግረን። ማን ነው እሱ አንዱ ፐርሰን? እግዚአብሔር። ገባኝ። ያህዌ አምላካችን አንድ ያህዌ ነው አለ። ስንት ፐርሰን ነው? በፐርሰን ስትገልጸው ይህን ፐርሰን እየገለጥክ ነው? ፐርሰን እኔ አይደለሁም የገለጽኩት፣ ግራማቲካሊ ነው እየገለጽኩ ያለሁት። ምሳሌ ልስጥ። ቆይ አንዴ እሺ አንድ ምሳሌ 1:26 በተራ ብናወራ ይሻላል። ምንድን ነው ሰለቸን እንጂ በተራ ብናወራ ይሻላል። ከሰለቸህ ትንሽ ወረድ ብለህ መምጣት ትችላለህ። ከይቅርታ ጋር ቆይ አንድ ጊዜ እሺ። ጥሩ ውይይት እያደረግን ነው። ጥሩ ጸባይ ያለው አንድ ጊዜ ከይቅርታ ጋር ሰው ቀይር፣ ችግር የለም።
ሰው እሺ አንዴ አሁን አትረብሸን እባክህ። እሺ ከይቅርታ ጋር በጣም ይቅርታ። እሺ በአንዴ አሐድ በጣም ጥሩ መረዳት ያለህ ሰው ነህ በእውነት በጣም ተመችተኛል እና ለአንተ እንዲህ አይነት ነገሮችን እሺ ልስጥ አሁን ያው ልሰጥ ነው። ጥሩ ፋይል እየከፈትኩ ነው። እሺ ለዛ ነው። ኦኬ ምን አለ መሰለህ፣ ለምሳሌ ዘፍጥረት 2:24 ላይ ስለዚህ ሰው እናትና አባቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ አለ። ይሆናሉ የሚለው ምን አመልካች ነው? አንድ ስጋ አንድ የሚለው ኢኻድ ነው። ይሆናሉ የሚለው ምንድን ነው? ምንን አመልካች ነው? ይሄ ቀድሞ ሁለትን አመልካች ነው። ማሰል አንቀሱ በጣም ፐርሰን ነው ማለት ሁለት ፐርሰን አሉ ማለት ነው። ጥሩ ሌላም ልድገም አንድ ጊዜ ዘፍጥረት 34:22 ላይ ነገር ግን አንድ ህዝብ ሆንን አለ። ስንት ፐርሰን ነው? አንድ ህዝብ ሆን። ህዝብ በነገራችን ላይ ያው ሲገለጥም ሲንጉላር ነው የሚወስደው፣ ሲንጉላር ቨርብ ነው የሚወስደው። ስለዚህ አንድ ሆንን አለ። ሆን በቃ አንድ ብዙ ማለት ይሄ ብዙ አንድ አኮ ትክክል። አንድ የሚለው እንደ ህዝብ ነው። ይሄ የወል ስም የጋራ ስም የሚባለው የመጨረሻ አንድ ልጥቀስልና ከዛ ወደ ሲንጉላሩ እንሄዳለን። ትንቢተ ኢሳያስ ምዕራፍ 37:22 ላይ በምድርም ላይ በእስራኤል ተራሮች ላይ አንድ ህዝብ አደርጋቸዋለሁ አለ። አደርጋቸዋለሁ የሚለው ምንን አመልካች ነው? ብዙን አመልካች ነው። በጣም ጥሩ። እሺ ደግሞ ሌላ ልስጥ ደግሞ እስኪ ለምሳሌ መጽሐፈ ነገሥት ምዕራፍ 2:8 ላይ የእስራኤልም ንጉሥ ኢዮሳፍጥን እግዚአብሔርን የምጠይቅበትን የይምላ ልጅ ሚኪያስ የሚባል አንድ ሰው አለ አለ። አሉ አላለም። ምን ማለት ነው? አለ ማለት አንድ ነው የሚያመለክተው ነጠላ ፐርሰን ነው። እሺ አንድ ልድገምና ወደ ነጥብ ይመጣለሁ። ኦሪት ዘኍልቍ ምዕራፍ 7:1 ላይ ለሚቃጠል መስዋዕት አንድ ወይፈን አንድ አውራ በግ አለ። አንድ አውራ በጎች ነው በግ ነው የሚለው? አንድ አውራ በግ ነው። በግ ሲንጉላር ፕሉራል? አንድ ነው። በጣም ጥሩ። እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው ሲል ሲንጉላር ነው ፕሉራል ነው? ስለ ፐርሰን ነው የሚያወራው? ስለ ኮምፓውንዷን ነው የሚያወራው? አይ ስለ ኮምፓውንዷ በቃ በየትም ትወራ አንድ ነው እያወራ ያለው፣ ስለ አንድ ነው እያወራ ያለው። ቆይ ኮምፓውንዷን እና ኒሜሪክ ዋንን የምናረጋግጠው በምኑ ነው? በቨርቡ ነው አይደለ? በቨርቡ ነው እና የምናረጋግጠው። ቨርቡ እዚህ ጋር ምንድን ነው? እስራኤል ስም አምላካችን ያህዌ። ጥሩ። ስለዚህ እዚህ ጋር ያለው ፐርሰን ስንት ፐርሰን ነው? አንድ በቃ አንድ። ግን ቅድም ምን ብለኛል? ዮሐንስ ወንጌል ልስጥ አንዴ። ዮሐንስ ወንጌል ህዝቦች ብሎ አንድም ሲል ህዝቦች ብለህም አንድ ነን ማለት ይቻላል። ይህ ህዝብ ትክክል ነህ እኮ እሱማ ትክክል ነህ። ኮምፓውንድ ነው እሱ። ይሄኛው ግን ሲንጉላር ነው። ያ ኮምፓውንድ ነው፣ ይሄኛው ኒሜሪክ ነው አለ። ቨርቦቹ ኒሜሪክ እና ኮምፓውንድን የሚለይ ስለሆነ ጥሩ። አሁን ምን እናደርጋለን መሰለ? ዮሐንስ ወንጌል ምዕራፍ 8:54 ላይ እናንተ አምላካችን የምትሉት ለእኔ አባቴ ነው አላቸው አይሁዳውያንን። እናንተ አምላካችን የምትሉት አይሁዳውያን አምላካችን የሚሉት ማንን ነው? የኢየሱስ አባት ነው አይደል? ማለት አንድ አምላክ ብሎ ከዛ በፊት ኢየሱስን አያውቁም ነበር። አምላክ ብሎ የሚጠሩት ሰው ነበራቸው። ገባኝ እኮ ገባኝ። ኢየሱስ መጥቶ ሲያስተምራቸው ከአይሁድ ጋር በነበረው ክርክር ላይ ዮሐንስ ወንጌል 8:54 ላይ እናንተ አምላካችን የምትሉት ለእኔ ምኔ ነው አላቸው? አባቴ ነው። አባቴ ነው። እሺ ማን ነው እሱ? የኔ አባቴ ነው እያለ የሚናገረው ማን ነው? ኢየሱስ ክርስቶስ። ገባኝ። ማን ነው ማንነቱ? አባቴ የተባለው ማንነት እግዚአብሔር አብን ማለት እኮ ነው። በጣም ጥሩ። እስራኤል ሆይ ስማ አምላካችን እያሉ የሚሉት የማን አባት ነው? አምላካችን የሚሉት የሁላችን። እናንተ አምላካችን የምትሉት አባቴ ነው ያለው። እነሱ አምላካችን እያሉ የሚጠሩት ማን ነው? ያህዌ ራሱ እኮ። ማን ነው እሱ? የኢየሱስ ምኑ ነው? አባቴ አባቱ ማን ነው እሱ? አባቱ ማለት አብ ነው። አዎ አብ ነው እኮ አባቱ። በጣም ጥሩ። እስራኤል ሆይ ስማ አምላካችን እያሉ የሚጠሩት እግዚአብሔር አንድ እግዚአብሔር ነው እየተባለ ያለው በፐርሰንት ስንት ፐርሰንት ነው? ስንት ፐርሰንት ነው? ማን ነው እሱ? እናንተ አምላካችን የምትሉት ለእኔ አባቴ ነው እያለ የሚናገረው ማን ነው? በፐርሰንም አንድ ነው። ኢምፐርሰን ነው እየገለጥከው ያለው። በፐርሰንም አንድ ነው። ፐርሰን ነው ሲጀመር እኮ። እሺ የአንተ በትሪኒቲ ስንት ፐርሰን አለ? በትሪኒቲ
የምን ትሪንቲ ላይ የባህሪ ነው የአካል የአካል ትሪኒቲ ስንት ፐርሰን አለ? የአካል ትሪንቲ ምናምን ሲሆን 3 ናቸው በአካል። በጣም ጥሩ። እዚህ ጋር ስንት ፐርሰን ያለው? ስለ አካል ነው የሚያወራው ነው የሚለው አይደለም? አይደለም እኮ እዚህ እኮ ቅድም እኮ ስናወራው የዋል ነው ከውሂድ ጋር ስናወራው የዋል ነው እኮ። ስንት ፐርሰን አለ እዚህ ጋር? እንመጣላለን። ከየት ነው የምንመጣው? ለምሳሌ አይደለም በነገራችን ላይ እየመጣን ነው ከእሱ ነው የምንነሳው። በአካላቸው ከሆነ ነው ብሎ ሲያወራ አንድ ነው በቃ። ሌላ ምንም እኮ ይሄ ማከራከሪ የለውም። ስለ አንድ ነው እያወራ ያለው። በቃ እኮ ስንት አካል ነው? አንድ አካል ነው። ማን አንድ አካል ነው? ኧረ የሚታርጉ ስገቡ ባካችሁ። በአካሉ ነው። አንድ አካል ነው አይደለ? በአካል ነው። አዎ፣ ግን ደግሞ በባህሪ ሼር ያደርገዋል እኮ። አሁን ናቸው አይልማ ነው። ኧረ ራህማ የሚታርጊ ባክሽ። እሺ በባህሪ ናቸው ስለማይባሉ እኮ ነው። በባህሪ ስላሴ ናቸው ተብሎ አይጠራም። እየረበሻችሁ ነው ጋይስ፣ አታወርዷት። ግን ከዚህ በኋላ ሚዩት ካነሳሽ ትወርጃለሽ። እሺ አሁን ጥያቄው እስራኤሎች ስማ አምላካችን ያህዌ አንድ ናቸው ቢሆን ኖሮ ኮምፓውንዷንን ያሳይ ነበር አይደል? ያማ በቃ ቀጥታ ኮምፓውንድ ነው የሚያሳየው እንላለን። በቃ ብዙ ናቸውን ማለት ነው ሲባል 1% ነዋ። ይህ 1% ማን ነው? ግን 1% ደግሞ ከሱ በፊት በመጣው ግስ ነው የሚወሰነው። አሁን ማነው ስም ነው የሚወሰነው። ለምሳሌ እኔና እናቴ ገበያ ሄድን ካልኩኝ ለምሳሌ በቨርብ እንደዚህ እኔ ስለ ራሴ ነው እያወራ አንድ ይቅርታ። እሺ ራህማን ፎሎ አድርጓት። እሺ ሁላችሁም ኢንሻአላህ ፎሎ አድርጓት ሁላችሁም። እሺ ቀጥል። እሺ ይኸውልሽ ደንዬ ምን መሰለ ቨርቦች ቀድሟቸው የሚመጣውን አሁን ይከተላሉ። ትክክል። አሁን እዚህ ጋር መጀመሪያ ቅድም እያልን የነበረው አንድ ነገር ነበረ። ልብ አድርገው እናንተ አምላካችን የምትሉት አባቴ ነው ብሎ አስተምሯቸዋል አይሁዳውያን አይደል? አዎ ይሄማ ቃል በቃል የተነገረ ስለሆነ አልካርኩም። አይሁዳውያን ዘዳግም 6:4 ላይ አምላካችን ብለው ሲጠሩት የነበረው ማን ነው? ያህዌን። የማን አባት? የኢየሱስ ክርስቶስም አባት። በጣም ጥሩ። ያህዌ አምላካችን አንድ ያህዌ ነው የተባለው ማን ነው? እግዚአብሔር። የትኛው? የኢየሱስ አባት እኮ የትኛው ስትል በእግዚአብሔርነታቸው የኢየሱስ አባት በለኛ። የኢየሱስ አሁን እኮ ብለናል እኮ ኦልሬዲ የኢየሱስ አባት አይደለም። አሁን ምንድን ነው እያደረክ ያለው? እናንተ አምላካችን የምትሉት አባቴ ነው አለ። ትክክል እኮ አምላካችን እኮ አምላካችን ብሎ ኢየሱስ የጋራ ስም ነው የነገረው ወይስ ነጠላ ስም ነው የነገረው? በአምላክነት ምን አለ ኢየሱስ? እናንተ አምላካችን የምትሉት አለ። ማን ነው አለ? በአባትነት በፐርሰን ሲሆን በግብር ሲሆን ሶስትነቱን፣ በባህሪ ሲሆን ግን ስለምንም አልተናገረም። እዚህ ላይ ስለ ባህሪ አባት ተናግሯል፣ በደንብ ተናግሯል። እናንተ አምላካችን የምትሉት አምላካችን የሚሉት በምንድን ነው? በአንድነት ነው። ማንን ነው እኮ ልነግርህ እኮ ነው። አምላካችን የሚሉት ማንን ነው? ማንን ነው? ያህዌ በአንድነቱ እኮ ማን ነው እሱ? አምላካችን የሚሉት ለኢየሱስ ማን ነው? ምኑ ነው? አባቱ። በጣም ጥሩ። ስለዚህ እነሱ አምላካችን ብለው ሲያመልኩት የነበረው ማንን ነው? የኢየሱስ ማን? የኢየሱስ ምንድን ነው? አባት ነው። በጣም ጥሩ። ስለዚህ ኦሪት ዘዳግም 6:4 ላይ እናንተ አምላካችን ይቅርታ እስራኤሎች ስማ አምላካችን አሉ። ልብ አድርግ። አምላካችን ያህዌ አንድ ያህዌ ነው የተባለው የኢየሱስ አባት ነው። ግልጽ ነው። አንድ ያህዌ እኮ የራሱ ማንነት ይዞ ቢነገርለት እኮ ችግር የለውም። አሁን እያደረክ ያለው ግን አልኩ ለምሳሌ ተነገረ ኢየሱስ ነገረን እኮ። እሺ ጥሩ በቃ አሁን ሌላ ካላግባባን ይኸውልህ አንድ ጥያቄ ልጠይቅህ። እግዚአብሔር አምላክ አዳም ከሳተ በኋላ እነሆ አዳም ከእኛ እንዳንዱ ሆነ ብሎ ተናገረ። ኦሪት ዘፍጥረት ላይ ከእኛ እንደ አንዱ ሆነ ብሎ ይናገራል። ዋን ኦፍ አስ ስንት ቁጥር ነው የሚያመለክተው? ከእኛ እንዳንዱ ብዜት። እሺ ጥሩ እንደዛ ከሆነ አንደኛ ሳሙኤል ምዕራፍ 17 ቁጥር 36 ላይ ጎልያድን በገደለው ሰዓት እንደ አንበሳና እንደ ንብ ብሎ ተናግሮ ምን አለ? አንበሳና ንብን መጥተዋል አይደለም?
ከዛም ጎልያድን ምን አለው? ከኛ አንዳንዱ አደርገዋለሁ አለ። ምን ማለቱ ነው? ከኛ አንዳንዱ አደርገዋለሁ፣ ከነሱ እንዳንዱ፣ ይቅርታ፣ ከነሱ እንዳንዱ አደርገዋለሁ አለ። ምን ለማለት ነው እኮ? አንዱን ተናግሮ ከዛ በኋላ ከነዛዎቹን ደግሞ ወሰደው ከሌሎቹ። ከነሱ እንዳንዱ ሲል ከነማ እንዳንዱ ለማለት ነው? ከአንበሳና ከድብ ማለት ነው አይደል? ከሁለቱም ከዛዎቹ አንበሳና ድብ ይሆናል ማለት ነው። አንበሳና ድብ ይሆናል ማለት ነው አይደለም? ከነሱ እንዳንዱ አደርገዋለሁ አልከኝ። በጣም ስለዚህ እግዚአብሔር ሲናገር አዳም መልካምና ክፉን ለማወቅ ከኛ አንዳንዱ ሆነ አለ። ከኛ አንዳንዱ ሆነ ማለት ከምን አንጻር ነው? ክፉና ደጉን ለይቶ አወቀ። በጣም ጥሩ። ከእግዚአብሔር ውጭ ክፉና ደግ የሚያውቅ ሌላ አለ ማለት ነው ወይስ? እስቲ እንዴት ነው? በቃ ቆይ ቼክ እናድርጋ። አይደለም ቼክ እናድርግ። ባይብል ላይ ቼክ እናድርግ። አይደለም ሌላ። ከዛ በኋላ እኮ ክፉና ደጉ የለየን ሰው ልታገኝ ትችላለህ። ስማኝ፣ ከኛ እንዳንዱ የሚለው ትርጉም አለ እኮ። ልመጣልህ እኮ ነው እሱ። ልመጣልህ እኮ ነው። ይኸውልህ ያዝልኝ። ከኛ እንዳንዱ የሚለውን ትርጉምን ያዝልኝና ምን ማለት ነው? ዋን ኦፍ አስ ማለት ምን ማለት ነው? ልመጣልህ እኮ ነው እሱ ላይ ልመጣልህ እኮ ነው። ዋን ኦፍ አስ እያለ የሚናገረው ከምን አንጻር ነው ብለን ተነጋገረን። ያልነው ምንድን ነው? በአጭሩ ምንድን ነው አለን? ባህሪ በቃ መልካምና ክፉን ለማወቅ ከኛ እንዳንዱ ሆናል። አንተ ምን አገባ? አንተ አሁን ላይ ነው አንዱ የተባለው ወደ መለሳ አንድ ያለው ምንነቱን እኮ ቆይ ልመለስ እኮ ነው። ወደኋላ መመለስ እኮ ነው። አሁን አውዱን አንብበን አውደ ንባቡን ስናየው ከእግዚአብሔር ውጭ ሌሎች መልካምና ክፉን የሚያውቁ አሉ ባይብል ላይ። እኔ ተመለሰን ወደኋላ አይደለም ከአዳም በኋላ ሊያውቁ እኮ ናቸው የሰው ልጆች። ምክንያቱም ክፉና ደጉን ለይታም ከአዳም በፊት ምን እያለ ይናገራል? ኦሪት ዘፍጥረት ምዕራፍ 3 ቁጥር 5 ላይ አሁን አንተ የጠቀስከው ቁጥር 22 ነው። ቁጥር 5 ምን ይላል አይተዋል? ምዕራፍ ስንት? እዛው ምዕራፍ 3 ቁጥር 22 ነው አንተ የጠቀስከው። ወደኋላ ተመለሰ ቁጥር 5ን ስታየው ምን ይላል? እንየው አንድ ላይ። እሺ ምን ይላል መሰለ? ፎር ጋድ አለ። አይ ቁጥሩና ምዕራፉ ንገረኝ። እሺ ጀነሲስ 3:5 ላይ ጀነሲስ 3:5 አገኘው ይዣል። እሺ ፎር ጋድ አለ። ልብ አድርግ። ጋድ ካፒታል GOD። እሺ ፎር ጋድ does know that in the day you eat therefore then your eyes shall be opened and you shall be as gods አለ። small GODS knowing good and evil አለ። ማናቸው እነዚህ ጋድስ የተባሉት? ጣዖታት ናቸው። ሌሎች ጋድስ ብሎ በስሙ ከጠራ እግዚአብሔርን አይደለም እንደዛ ብሎ የሚጠራ መላእክት ናቸው አይደለ? ለምሳሌ ዘፍጥረት 3:5 ላይ አማርኛ ግዕዝኛው አማልክት ብሎ አስቀምጦታል። ግሪክኛው ቶይ ብሎ ነው ያስቀምጠው። ያኛው የመጀመሪያው ቴዎስ ነው። ስለዚህ አሁን አማልክት የተባሉት ማን ናቸው ብለን ስንል መዝሙረ ዳዊት 97:7 ላይ ለምን አለ መሰለ? መላእክት ሁሉ ስገዱለት አለ። መላእክቱ ለሚለው የገባው ኤሎሂም የሚለው ቃል ነው ወይ ደግሞ ቶይ የሚለው ቃል ነው አይደለም። ስለዚህ መላእክት ምን ተብለው ተጠርተዋል? በግሪክኛው ደግሞ አንገሎም ብሎ ተጠርተዋል። ቅዱስ ላይ ነው እያነበብክ ያለው ከአንተ መጽሐፍ ላይ። ከእርሷ በበላቸው ቀን አይኖቻቸው እንዲከፈቱ እንደ እግዚአብሔርም ነው የሚለው እዚህ ላይ እንደ እግዚአብሔርም የሚለው ቆይ ገብቶኛል። ግዕዝኛው ነው ክፈትና ግዕዝኛው ነው። እሺ ግዕዝኛ እንኳን አልያዝኩም። ግዕዝ ባይብል አልያዝኩም። እኔ ልክፈትልህ አንዴ አሳይ። በነገራችን ላይ አማርኛው እንደዚህ ይበል እንጂ ማለት ነው። አማርኛው እንደዚህ ብሎ ያስቀምጡ እንጂ ይሄ አሁን ሲጀመር ለመሸወድ የተቀመጠ ነገር ነው ማለት ነው። ኦኬ በጣም ጥሩ ተመልከት። 3 ነገር ነው ማሳየ ወይ 4 ነገር ማለት ነው። ግሪክኛው ብራይት ኮችን አንዴ ሪንግ ላይቷን ላጥፋና ተመልከት ምን እንደሚል። አማርኛው እንግሊዝኛው ሲያስቀምጥ ምን አለ? ጀነሲስ 3:5 ላይ ጋድ ብሎ ሌላኛው አስጋድስ ነው ያለው። ኖዊንግ ጉድ ኤንድ ኢቭል አለ። ይሄ የእናንተ መጽሐፍ ዘፍጥረት 3:5 ላይ እስቲ ያው ግዕዝኛ ታገለ እስቲ አንብብልን አንድ ጊዜ። እኔ ብዙም አይደለም እንግዲህ አላ እስመ ያምር እግዚአብሔር አንድ ነው እዚህ ላይ ጭራሽ እስኪ መልስልኝ። ተበሉ እምኔሁ ይትፈታ አይንቲኩሙ ወትከውኑ አማልክተ ወተአምሩ ሰናየ ወኩ። አዮ አማልክት ጥሩ። ግሪክኛውን ደግሞ ተመልከት። ቴዎስ ይላል
እዚጋኛው ደግሞ ቴዎስ ሳይሆን ቶይ ብሎ ነው የሚያስቀምጠው ራሱ። ተመልከተ እዚህ ጋር። ስለዚህ አሁን የተባሉት ማን ናቸው ብለን ስንል አማልክት ናቸው። አማልክት ናቸው። አማልክት ደግሞ የተባሉት እነማን ናቸው ብለን ስንል እንትኖች ናቸው። ራሱ ምንድን ናቸው? መላእክት ናቸው። ክፉና ደጉ ይለያሉ መላእክቶች። አዎ አለ እኮ መጽሐፉ እኮ ነው እያለ ያለው አይደለም። ጎድስ የሚለው እንደውም በነገራችን ላይ አማልክትና መላእክት ሁለቱም የተለያዩ ናቸው። አማልክት እንደውም ጎድስ የሚለው አማርኛው ነው እሱ። ያው አማርኛው አይደለም። በእንግሊዝኛው ራሱ ምን ይላል ታውቃለህ? አይደለም አላውቅም። ዕብራይስጥኛው ምን ይላል? አላውቀውም። ዕብራይስጥኛም አላነብም አላውቀውም። ልነግርህ እኮ ነው። አይደለም ጎድስ የሚባለው የእንግሊዝኛ ቃል ጎድስ ኤንድ ጎድስስ የሚባለው ሴትና ወንድ ጣዖቶች አማልክት ተብለው ለሚያመልኩ የሚነገር ቃል ነው። በነገራችን ላይ እግዚአብሔርን አይደለም። ለእነሱ ብቻ አይውልም። ልመጣልህ ነው። ጎድስ ብለው ያስቀመጡት የማንን ብቻ ነው? አንድ ነገር ብቻ ነው ያስቀመጡት። እሱም እንግሊዝኛ ነው የተቀመጠው። አሁን ጥያቄው እኛ እዚህ ጋር አይደለም። በክረ ጽሁፉ ምን ይላል? በክረ ጽሁፉ ላይ የተቀመጠው ሁለቱም ኤሎሂም ተብሎ ነው የተቀመጠው። ኤሎሂም ተብሎ የተጠሩ ደግሞ አንተ እንዳልከው አማልክትም ኤሎሂም ተብሏል። እነዚህ ጣዖት ማለት ነው። መላእክትም አማልክት ተብሏል። ይህን ታውቃለህ? መላእክት አማልክት። እሺ ልስጥህ። አይደለም ቆይ ከዚህ ጋር የተገናኘ አይደለም። ጭራሽ ተርሙና ወርዱ ነው እንጂ የማይገናኘው። እሱማ ሰውም አማልክት ዘበጸጋ ተብለን ተጠርተናል። እኛም ራሱ በጸጋማ እኛም አማልክት ተብለን ተጠርተናል። በጣም ጥሩ። ስለዚህ አሁን እዚህ ጋር ግሪክኛው ላይ ደግሞ ስትመጣ ምን ይላል? አሁን አማልክት የሚለውን ተውና ሰብቷጀንት ላይ ነው። ግሪክ ሰብቷጀንት ላይ አንገሎን ብሎ ነው ያስቀመጠው። አንገሎን ማለት በቀጥታ አማልክት ሳይሆን በቀጥታ መላእክት ማለት ነው። በቀጥታ ስለዚህ ያ ነው ያለው ነገር። ስለዚህ አሁን ምንድነው ወደኋላ እንመለስና አሁን እግዚአብሔር ከአሁኑ ካየነው ጋር እንደ መላእክት ነው። ተግባባን? መላእክት ክፉና ደግን ያውቃሉ ማለት ነው። አንድ ያዝልኝ። ሁለተኛ እግዚአብሔር ከመላእክት ጋር እያወራ ለምሳሌ አንድ ጥቅስ ልስጥህ። እሺ ጥሩ ጥቅስ ልስጥህ። የሚያግባባን አንድ ጥሩ ጥቅስ ልስጥህ። እሱም የሚሰጥህ ሆሴ ምዕራፍ 12 ቁጥር 5 ላይ ምን ይላል? 4 እና 5 ላይ በማህፀን ውስጥ ወንድሙን በተረከዙ ያዘው፣ በጎልማሳነቱም ጊዜ ከአምላክ ጋር ታገለ፣ ከመላኩ ጋርም ታገለ አለ። ከማና ከማን ጋር የታገለው? ከአምላክም ከመላክም። በጣም ጥሩ። ስለዚህ እዚያ የነበረው ሁለቱ መሆኑን ልብ ካረክልኝ ምን አለ? ከዛ እሺ ከመላኩም ጋር ታግሎ አሸነፈ፣ አልቅሶም ለመነው፣ በቤተልም አገኘው፣ በዚያም ከኛ ጋር ተነጋገረ አለ። ከማና ከማን ጋር የተነጋገረው? እስኪ መልስልኝ። ጥሩ። ምን አለ? በማህፀን ውስጥ ወንድሙን በተረከዙ ያዘው፣ በጎልማሳነቱም ጊዜ ከአምላክ ጋር ታገለ፣ ከመላኩም ጋር ታግሎ አሸነፈ አለ። ሲያወራ የነበረው ሁለት ፐርሰኖችን ይዘናል። ጥሩ ታገላቸው የነበረው አልቅሶም ለመነው፣ በቤተልም አገኘው፣ በዚያም ከኛ ጋር ተነጋገረ እያለ የሚናገረው ከማና ከማን ጋር ነው? ከአምላክና ከመልአክ። በጣም ጥሩ። አየህ፣ ለዛ ነው ቀደም ስነግርህ እግዚአብሔር ከኛ አንዳንዱ ብሎ ሲናገር ከመላእክት ጋር እየተነጋገረ ቀደም እኮ ኦብቪየስሊ አሳይቻለሁ። ኦብቪየስሊ ያሳየው ነገር ትልቁ ነገር ምንድን ነው? መልካምና ክፉን ለማወቅ ከኛ እንዳንዱ ሆናለ። መልካምና ክፉን ለማወቅ ከሆነ ፐርፐዙ መልካምና ክፉን የሚያውቁ ደግሞ ሌሎች አሉ ከእግዚአብሔር ውጭ። ማናቸው ስንል መላእክት አገኛል። ስለዚህ እግዚአብሔር በዚህኛው በነገርከኝ ጥቅስ እግዚአብሔርና መልአኩ ኢንክሉሲቭ ናቸው። ስለዚህ እግዚአብሔር መልካምና ደጉ ለመለየት ልክ እንደ መላእክቶቹ ነው ቢንጉ ወይም አፈጣጠሩ። ስለዚህ ከኛ እንዳንዱ ብሎ መላእክቶችንም ያጠቃለን። አንጻራዊ ነው ነገርየው። ምንድን ነው? መልካምና ክፉን ለማወቅ። ስለዚህ እግዚአብሔር ለምሳሌ እግዚአብሔር እውቀት አለው፣ የሰው ልጅም እውቀት አለው፣ ግን እውቀቱ ይለያያሉ። ገብቷል? ግን ስለ ባህሪ ስናደርግ በባህሪ አንጻር መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ ብሎ ሲናገር አንጻራዊ ሆኖ ስለሚመጣ ከማንና ከማን ነው ሲል እኛ ብሎ የሚናገረው ከመላእክትና ከአብ ጋር ነው ማለት ልክ ቅድም እንደጠቀስኩልህ ማለት ነው። አንደኛ ሳሙኤል ላይ እስቲ ላንብብል እሱን ጥቅስ። አንደኛ ሳሙኤል ላይ ምን ይላል መሰለ? መጽሐፈ ሳሙኤል 17:36 እኔ ባሪያ አንበሳና ድብን መትተዋል። ማን ነው እሱ? ዳዊት ማለት ነው። ይህም ያልተገረዘው ፍልስጤማዊ የሕያው አምላክ ጭፍሮችን ተገዳድሯልና አለ። ማን ነው? ጎልያድ። ከእነሱም እንዳንዱ ይሆናል አለ። ከነማን?
እንዳንዱ እንደ እኮ ከነማ ከአንበሳና ከድብ አይደለ? አዎ ከድብ። በምንድን ነው እንዳንዱ የሚሆነው? በመገደሉ። በጣም ጥሩ እንጂ አንበሳና ድብ አንድ አይነት ሆኖ አይደለም አይደለ? አይደለም። ሁኔታው ነው እየተናገረ ያለው እዚህ ላይ መሆናቸው። በጣም ጥሩ። እዛ ጋርም ሲናገር እግዚአብሔርም አምላክ አለ ምን አለ? እነሆ አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ አለ። ከምን አንጻር ነው ከኛ እንዳንዱ ያለው? ደጉና ጥሩ ከመለየት አንጻር እኮ ነው። በጣም ጥሩ። ስለዚህ ደግና ክፉን ከመለየት አንጻር ስለሆነ ከኛ አንዳንዱ የተባለው አምላክና መልአክ አንድ ናቸው ማለት አይደለም። ተግባባ? እግዚአብሔር አይደለም ግን እግዚአብሔር ደግና ክፉ ከማን ተምሮ ነው የለየው? አይ ተማረ የሚል ነገር የለም እዚህ ጋር እኮ ይኸውልህ እኮ ለዛ እኮ ተማረ የሚል ነገር የለም እዚህ ጋር። ስለ ትምህርት አያወራም እዚህ። ኤግዛክትሊ መላእክቶቹ ደግና ክፉ እንዲለዩ አድርገው ተሰርተዋል እና ደግና ክፉን መለየት ጀመረ። እግዚአብሔርስ ደግና ክፉ አይለይም። በባህሪው ደግና ክፉን አዋቂ ነው። እነሱም ሲፈጠሩ ደግና ክፉን አዋቂ ናቸው። ስለዚህ ምን ሆነ? መልካምና ክፉን ለማወቅ ከኛ አንዳንዱ ሆነ ሲል ስለ ባህሪ ነው የሚያወራው። ስለ ባህሪ ደግሞ ሲያወራ አንጻራዊ ሆኖ ነው የሚመጣው። ወይ እግዚአብሔር ይሆናል ማለት አይደለም፣ ወይ መልአክ ይሆናል ማለትም አይደለም። ምንድን ነው? ባህሪውን ነው የሚወርሰው። ወረሰ ሲባልም ልክ አሁን ቀደም እንደተባለው ልክ እንደ ድብና አንበሳ እንደተባለው ነው ጉዳዩ የሚሆነው። ቀላል ነው። ይህ ብዙም የሚያከራክር ነገር አለም። ወይ ደግሞ ሌላ መረጃ ካለ ሌላ ላይ እኔ አይ ጀስት ዝም ብዬ ስሰማህ ዋልኩኝ እንጂ የሚገርምህ ነገር መጽሐፍ ቅዱስ ሲጻፍ ጭራሽ የመጀመሪያው በተለይ ብሉይ ኪዳን አብዛኛው ከዕብራይስጥ ነው የተተረጎመው። ዕብራይስጥ ሮያል ዊ የሚባል ቃል ራሱ አይጠቀሙም። አይገርምህም? ሬር ጭራሽ አይጠቀሙም። አልፎ አልፎ ካልሆነ እንደነዚህ በቡቆቹ በንግግራቸውና በባህላቸው የለም። ስማይ አለ አይደለም። መረጃ ለውጣ መረጃ ማውጣት ትችላለህ። አይጠቀሙም ስልህ ሬርሊ የሚባል ቃል ነው። ሬርሊ ማለት ደግሞ ኦልሞስት ነገቲቭ ነው። ግን ቡኩ በሙሉ ለእኛ ተብሎ የተጻፈው እኮ እኛ እኮ ከማን ጋር ነው እኛ የሚለው? እሺ አሁን እዛ ጋር ወርዶ ከታች ከማን ጋር ነው እኛ ሲል የነበረው? ራሱ ነው ከባህሪ ከመላኩ ጋር ታገለ ከአምላክ ጋር ታገለ የተባለው ከማን ጋር ነው? እኛ እያለ ያኔማ ሁለት ኢንቲቲዎች እኮ አሉለት። በጣም ግልጽ እኮ ነው። እዚህ ጋር ደግሞ በምንድን ነው የምናውቀው? እዚህኛው ላይ እኔ ያሳውቃለሁ። ምዕራፍ 18 በቀትር ጊዜ እርሱ በድንኳን ደጃፍ ተቀምጦ እግዚአብሔር በመምሬ አድባር ተገለጠለት ይላል። እዛ ላይ ደግሞ እንሂድ። እሺ ባይሆን ይሄ ሊያዋጣ ይችላል። እሺ አሁን ምን አለመሰለ ተገለጠለት ሲል ምን ማለት ፈልጎ ነው? አንድ ነገር ነው የተገለጠለት። ስለ አንድነት እያወራ ነው። ማን ነው ተገላጩ? እግዚአብሔር እኮ እግዚአብሔር ነው። ተገለጠ ማለት እግዚአብሔር መጣ ማለት ነው ወይስ እግዚአብሔር በሌላ ነገር ነው የሚገለጠው? ተገለጠለት፣ በቃ ተገለጠለት ለአብርሃም። አሁን ማነው ተገላጩ? እግዚአብሔር። ቆይ እሺ እዚህ ጋር ተግባብተን ማለፍ ስላለብን ብዬ ነው። አንድ ጥቅስ ልስጥና ለምሳሌ መጽሐፈ መሳፍንት ምዕራፍ 16 ቁጥር 17 ላይ የልቡን ገለጠላት ሲል ከምን አንጻር ነው? ልቡን ነው የገለጠላት ወይስ የልቡን ነው የገለጠላት? የልቡን ነገራት እንጂ ራሱ ልቡን አላወጣውማ። እንዴ ፊዚካሊ እኮ አይደለም የገለጠላት። እግዚአብሔርም አብን ያየ እዚህ ጋር እግዚአብሔር ተገለጠለት ሲል ከምን አንጻር ነው ያለው? በቃ እግዚአብሔር ተገለጠለት ከምንም አንጻር አላወራም። የተገለጠው እኮ እግዚአብሔር ነው የተገለጠው። አዎ እኮ የልቡን ገለጠላት ሲል ታዲያ እንዴት እንደዛ መለስክ? የልቡ እኮ አልከኝ። ይሄ ዘርፍ ነው። አየህ በአማርኛ ቋንቋ ራሱ እንመጣለን። አሁን አየህ አሁን እንመጣ ነው። ይሄ ደግሞ የትኛው እንደሚያስማማን አጠሩ አይኑንም ማነሳ። እነሆ 3 ሰዎች በፊቱ ቆመው አየ። እግዚአብሔር ነው የቆመው? 3 ሰዎች ናቸው የቆሙት? 3 ሰዎች ይላል እንጂ እግዚአብሔር አይደለም። አይ 3 ሰዎች ነው ያየው። እኔ እንግዲህ ያላለው ሰው ነው። ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም እናለ። የተገለጠው አምላክ ነው ሰው ነው? አይደለም። አብርሃም ሲያየው እኮ ነው 3 ሰው ያየው ያለው እንጂ እኮ አብርሃም ያየው 3 ሰው ነው ወይስ እግዚአብሔር ነው ያየው? እግዚአብሔር ነው የተገለጠለት ብሎ ነው የነገረን። እንግዲህ እግዚአብሔር እኔ የጠየቅኩት እሱን አይደለም። አብርሃም ያየው እግዚአብሔርን ነው ሰው ነው ያየው? እግዚአብሔርን በ3 ሰው አየው እኮ። አብርሃም ያየው እግዚአብሔርን ነው ሰውን ነው ያየው? 3 ሰዎች አየ። እኔ የጠየቅኩ እግዚአብሔርን አይደለም ማለት ነው። በቃ ጥሩ እሺ፣ ተስማማ። ስለዚህ የተገለጠለት አንቀጽ 1 ማለት ቁጥር 1 እና ቁጥር 2 አይገናኙም ነው።
እኮ ልመጣልህ እኮ ነው አሁን ኤግዛክትሊ መገለጥ ማለት ቅድም እንዳስረዳው የልቡን ገለጠላት ልቡ ሳይሆን እንቀጥለው። ቁጥር 3 ቁጥር 3 እስኪ ይኸው በደንብ አቤቱ በፊትህ ማን ነው በፊትህስ ሞገስ አግኝቼ እንደሆነ ባሪያህን እሺ አትፈለ ማን ነው ምን አለ አትለፈኝ ይለምናለሁ። ለሶስት ሰዎች ነው እንደዚህ አንድ ነገር ልንገርሽ። ጥሩ እያናገረ ያለው ስልኩ ነው እኔ ነኝ ስልኩ ነው እያናገረ ያለው እንዴ? አንተማ በስመ ሀዳሪ ጽዋ ማህደር ይባላል። አንተማ እየተናገርከኝ ያለው አንተ ነህ፣ ግን ስልኩ ሚንስ ኦፍ ኮሚኒኬሽን ስልኩ ነው። በጣም አይደለም አንተ ነው እየተናገርከኝ ያለው። ስማርት ጀግና። በቃ አሁን መልሱ መልሰዋል ማለት ነው ራስ። ስለዚህ እግዚአብሔር በመልአክ በኩል ይናገራል። ለምሳሌ ትንቢተ ኢሳይያስ ምዕራፍ 42 ቁጥር 8 ላይ እኔ እግዚአብሔር ነኝ አለ። ማን ነው የተናገረው? ኢሳይያስ እኮ ነው እየተናገረ ያለው፣ ግን ሚንስ ኦፍ ኮሚኒኬሽን ኢሳይያስ እግዚአብሔር ነው? ኧረ አይደለም፣ የእግዚአብሔርን ቃል ተናጋሪ ነው እሱ። በጣም ጥሩ። ስለዚህ እግዚአብሔር በነቢያት ይናገራል ማለት ነው። ዕብራውያን ምዕራፍ 1 ቁጥር 1 ላይ ለአባቶቻችን በነቢያት አፍ ተናግሯል አይደል? አይ ትክክል ነህ። በቃ የእነሱን አፍ ሲናገር ከሱ ከመጣ እንደነሱ ይናገራል። እሺ በጣም ጥሩ። አሁን እንመጣለን፣ ወረድ ደግሞ እንልና እናያለን። እሺ ዘፍጥረት ቁጥር 16 ላይ ሰዎችም ከዚያ ተነስተው ወደ ሰዶም አቀኑ ይላል። አዎ በጣም ይቅርታ፣ ከሰላት የሚበልጥብኝ ነገር የለም፣ ግን ወላይ ባልተወ ደስ ይለኝ ነበር። እንዳትሄድ እኔ አልሄድም ማለት እስከቻልኩኝ ድረስ አለሁኝ። እሺ እንዳትሄድ፣ ጥላኝ እንዳትሄድ እባክህ። አልሄድም አለሁ። ፌዝ ቀጥል፣ ሌሎች ይቀጥል። እሺ